ሰላም ጤና ይስጥልኝ እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ሰላም ኦንላይን ትምህርት ቤት ነው። ለማታውቁት በዚህ ቻናል አማርኛ፣ እንግሊሽ እና ሂሳብ በዋነኝነት እያስተማርን እንገኛለን። እንዲሁም ደግሞ በግልና በግሩፕ የራሳቸውን ጊዜ ተመድቦላችሁ መማር ለሚፈልጉ ልጆች በውስጥ መስመር እያስተማርን እንገኛለን። እናንተም ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ከዚሁ ላይ ባለው ስልክ የደውላችሁ አገኙን። ግሩፕ ላይ መማር የምትፈልጉ ልጆች በጣም በአስተያየት ሂሳብ ነው። ሂሳቡንም ልንገራችሁ 2000 ብር ብቻ በመክፈል በሳምንት ከሰኞ እስከ ቅዳሜ ድረስ 6 ቀን እናስተምራለን ማለት ነው። ጀማሪ ልጆች ካላችሁ ይህ ግሩፕ ለጀማሪዎች የታሰበ ነው። እናንተም ተቀላላችሁ እንድትማሩ ከዚሁ ላይ ባለው ስልክ የደውላችሁ አገኙኝ ስላሳስባችኋለሁ። በዛሬ ቪዲዮአችን ረዘም ባለ ቆይታ የምንቆየው በግል ከማስተምራት ልጅ ጋር ከሳውዲ ሁና ነው የምትማረው። አማርኛ ማንበብ ልምምድ፣ ቃላቶችን አገጣጥመን እንዴት እንደምናነብ በደንብ እናያለን ማለት ነው። እስኪ የእሷንም ችሎታ ታያላችሁ። ከጀመረች 1 ወር አካባቢ ይሆናታል፣ ግን በጣም ገራሚና ፈጣን የሆነ ለውጥ ነው ያሳየች። እናንተም ኮሜንት ላይ ሀሳባችሁን ትገልጻላችሁ። በጣም ጎበዝ ልጅ ናት። እስከ ቪዲዮ መጨረሻ በመከታተል በደንብ እናንተም ትማሩበታላችሁ። ሁላችሁም ላይክ አድርጋችሁ ጀምሩ። መልካም ቆይታ። አንቺ ላይክ አድርገሻል? አላደረግሽ? ይኸው አሁን ያደረግሽ። አንተ ራሱ ለምንድን ነው ላይክ ማታረግ እንዴ? አረ እንከባበር። መጀመር እንችላለን። ያው በዛሬ ቃላቶችን ምስረታ ነው የምናየው። እዚህ ላይ በምታያቸው በተ ቤተሰብ፣ በዘ ቤተሰብ፣ በዚህኛው ተራ ደግሞ ፈ ቤተሰብ፣ ከዛ ደ ቤተሰብ አለ። በእያንዳንዳቸው ቃላቶችን እንመሰርታለን ማለት ነው። ከታች ላይ እንደምታዩ እነዚህ ደግሞ ያው ባለ 2ም አሉ፣ ባለ 3 ሆሄ ቃላቶችም አሉ፣ ባለ 4ም አሉ። እያንዳንዳቸው እናያቸዋለን ማለት ነው። እሺ እሺ። የመጀመሪያው በተ ተራ ስንሄድ 3 ሆሄዎች አሉ። በመጀመሪያ እያንዳንዳቸው ማን እንደሆኑ ትጠሪያለሽ። ከዛ በአንድ ላይ ማገጣጠም ማለት ነው። የመጀመሪያዋ ፊደል ማነች? የራሷ ነግሬሻለሁ። ተ ነት። እያንዳንዶቹ ተ አይደል? ከዛ ዘ፣ ከዛ ዘፈን አይደለም፣ ተፈዘ ተዘ ብለናል። ከዛ ይችኛዋ የማን ቤተሰብ ናት? መጀመሪያ ላይ ማለት ነው። ኖ ፋ አይደለችም። የረ ቤተሰብ ናት። የረ ቤተሰብ ናት፣ ግን ረ፣ ሩ፣ ሪ፣ ራ አራተኛ ላይ የምትገኝ የረ ቤተሰብ ናት። ስለዚህ የራ ብለን ነው የምናነባው። አንበቤው እስኪ። ኦኬ እሱ ነው እንዴ? እኔ እኮ አሁን እዚህ ጋር በጻፍካቸው የምትሰራ መስሎኛል። እሷን እኮ በትክክል አላየኋትም። ለምሳሌ አንቺ ፈ ያልሽው፣ ቆይ ያ እዚህ ጋር ጽፋት አለ። አዎ አይታይሽም እንዴ? በደንብ እቺ አታይሽም? አሁን ማጠቁራት እሷን ሳይሆን እዛ ጋር ጽፋት አለ እኮ ፈን እዚህ ጋር ነው። ኖ ፊደሎቹ ላይ እዚህ ጋር አዎ ፈ ማለት እቺ ናት። በቃ ተጽፋለች። ልክ ነሽ። እሷን አይቼ ያንን አላየሁትም ለማለት ፈልጌ ነው። ስለዚህ እኛው እንዴት ነው የምናነበው? በአንድ ላይ ተዘረፈ ተዘረፈ ነው። ተዘ ያው ተዘ፣ ከዛ ይችንን ጨምሪ። ራ ተዘራ፣ ተዘራ። እሺ ከዛ ይሄኛው ደግሞ በማን ነው የሚጀምረው? በዚህኛው ፊደል ማለት ነው። በዛ ከዛ ምን ነው? እሺ የመጀመሪያው ዘ፣ ከዛስ ምን ነው? ቀጥሎ መ፣ ከዛስ
አይደል? አዎ። ነች። ይቺ ን ነች። በትክክል ከነ ዘመን ቤተሰብ ስድስተኛ ላይ ማለት ነው። ማን አልሽው? ዘመን ዘመን። በትክክል በትክክል። ከዛ በዚህኛው ስንሄድ ደግሞ እሺ፣ ይሄኛው ቀላል ነው፣ ምክንያቱም በመጀመሪያ ፊደሎች ሲሆኑ በጣም ይቀላል። ነው ረ ነው። ፈረሰ ፈረሰ ፈረሰ። ከዛ በዚህኛው እንሄዳለን። የማን ቤተሰብ ነው ይሄ? ይሄ ደ ነው። ደ አሁን ከጠፋሽ ፊደሉ መጀመሪያ ከማን ቤተሰብ ውስጥ ነው የሚለውን ደነች ታስቢያለሽ። የማን ቤተሰብ ነው? ደህና 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 ነኝ ለማለት ወይም ደህና ነህ፣ ደህና ነሽ ብለን ለመጻፍ ይህንን አንድ ቃል የመጀመሪያውን መጻፍ እንችላለን። ደህና። ከዛ እንመለሳለን ወደ ተ ቤተሰብ። ተፈራ። ይኸው ተዘራ ነበር አይደል ያልነው። ይኸኛው የመሀልኛውን ብቻ ነው የቀየርናት። ይችን ዘ የምትለውን አወጣንና ይችኛዋን ፈ መሀል ላይ ጨመርን። ስለዚህ ተፈራ ተፈራ ይላል። እነዚህ ደግሞ ባለ ሁለት ሆሄዎች ናቸው። ባለ ሁለት ከሆኑ ሁለት ጊዜ ነው የምትጠሪ፣ ሶስት ጊዜ ብቻ አይደለም። ሁለት ጊዜ ብቻ ነው የምትጠሪ። ዘር ይሄኛው ከረ ቤተሰብ የሚገኝ ነው። ከዛ እነዚህኞች ባለ ሶስት። ውሸት፣ ታላቅ ውሸት፣ እነሆ ታላቅ ውሸት ተከስቷል። ምን ፍርድ ነው ያልሽኝ? የመሀልኛውን ነጭ ጠፋች፣ ግን ላስታውሳት እንዳትነግረኝ። እየቸኮልሽ እኮ ነው አንዳንዴ ይመስለኛል። አሁን እነዚህ በጣም ቀላል ናቸው። በጣም ፈቀደ። ስለዚህ ያው ፈቀደ የሚለውን ፍርድ እንደው ምን አገናኝቶት ነው? እየቸኮልሽ ነው። እሺ፣ ከዛ የኛው ሁለት ናቸው እዚህ ላይም የደ ቤተሰብ ነው። ጠፋ እስክሪን ኢየሱስ ክርስቶስ እስክሪን ጠፋ። ተመለሰ እግዚአብሔር። እሺ፣ ደና ም ነው አይደል? ደና ም። ስለዚህ በአንድ ላይ ደም። እሺ፣ ከዛ ወደዚህ እንመለሳለን። ሻና ላ። እስኪ እንደገና የመጀመሪያዋ ተ ልክ ነሽ። ሁለተኛዋ ሻ ከዛ ላ ተሻላ። አሁን ብዙ ልጆች በቃ እየተቸገሩባት በጣም በቃ የምታስቸግር ይችላል ማለት አሁን ይህች ብቻ ሳትሆን የመጀመሪያዎችና የአራተኛ ድምጾች አሁን አንቺ ላ ብለሽ የጠራሽው ለ ነው። ይሄኛው ላ ማለት አራተኛ ላይ የሚገኘው ድምጽ ነው። ይሄኛው ግን ለ ነው። ተሻለ ካልሽው ይሄኛው ላ መሆን አለበት፣ መቀየር አለበት ማለት
ላ እንደዚህ ማለት ነው። ተሻለ ማለት ይሄ ነው። እኛው ግን ለ ነው። ለ ተሻለ። እሺ ወደዚህኛው ስንመጣ ዘ ነው መ ነው። ከዛ ደግሞ የደ ቤተሰብ ነው አይደል? እኛው ከደ ቤተሰብ ውስጥ ነው ያለው የዚህ ማለት ነው። ግን ስንተኛ ላይ ነው የሚገኘው? ዘመድ 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 በትክክል ዘመድ። ከዛ ይሄኛውስ? ኦኬ መጣ። ስክሪኑ ጠፍቶ ነበር። ኔትወርክሽ እያስወጣች ነው ማለት ነው። ኔትወርክ ነው ለጊዜ እኮ እንደዛ ሆኖብኝ። አይ ቲንክ ሶ ይመስለኛል። እሺ ይሄኛው ሰነት ተነች ወይኔ አምላኬ ኔትወርክ ነው። አሁንም አስወጣሽ። ዘጋ። አሁን መጣ። ምን እየሆነ ነው? ሲያናድድ በሚያቤት። ኦኬ ፈተናው ፈተናው ነው። ፈተና ጠበቅ አድርጊው። ፈተነ። አዎ አንዳንዴ ትርጉም አልሰጠሽ ሲል ወይ ጠበቅ ወይ ላላ አድርገሽ ስትሞክሪው ትክክለኛ ትርጉሙን እንዲሰጥሽ ያደርግሻል። ፈተነ ሲል ትርጉም የለውም። ፈተነ ተምትባለዋን ታጠብቂያታለሽ ካፍሽ ላይ። እሺ ወደዚህኛው ስንመጣ ደ ነው። ደ ከዛስ ረ ነው። ደረሰ። እነዚህ ምንም አያሻማም የመጀመሪያ ፊደላቶች ስለሆኑ ደረሰ። እሺ ከዛስ ባለ ሁለቶች ጋር ቱና ቱ ከዛ ታቱ ቱቱ ይሄ ቱ ነው እና ታ ነው። ስለዚህ ምን ቀላል እኮ ነው። የመጀመሪያው ቱ ነው አልሽ አይደለ? ከዛ ደግሞ ታ ቱታ። እሺ ወደዚህ መጣን። ዘና መነ ረ ዘመረ። ወደዚህ ስንመጣ ዘመረ። እሺ ፈ እና ሶ ወነች መነ ወራጅ አለ እዚህ ጋር ጭወናት አይደለች እንዴ? እሺ ወይ አይደለችም። አምላኬ ይመሳሰላሉ እኮ የሆነ ነገር ተፈጸመ አይደለም። ተፈጸመ ማለት እዚህ ጋር ተመጨመር አለብን። አንቺ እንዳልሽው እንደዚህ ቢሆን ተፈጸመ ይሆናል። እሺ ሶስተኛ ደግሞ ባለ ይችን ካነበብሽ ነው ጀግና ምልሽ ያኔ ቆያ ጀግንነቱማ ጀግና ነው የምትለው። ጀግና ነሽ አይደል? ግዝ ጠረብኝ ጀግንነትሽ። ራሴን ካላንቆለጳጰስኩኝ ማን ሊያንቆለጳጵሰኝ ነው እኮ። እሺ ነው ሁለተኛው
ከዛ ቆይ እኔ ማርያምን ካላነበብኩ ነበር። ይሄ ደ ነው ብ ነው ዳ ነው ሳ ሄደሽበታል። ደብዳቤ ምን አልሰማሽም? ደብዳቤ መሰለኝ። ደብዳቤ አይደለም። በጣም ጎበዝ፣ በጣም ጎበዝ። ልክ ነሽ። ጥሩ ነው፣ ጥሩ ነው። ኦኬ። በጣም 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 የሚገርም ለውጥ ነው። ለማንኛውም ከዛ ደን ተወለደ ተወለደ። ትንሽ ማስተካከያ የተወሰነች ነው ላይ እዚህ ጋር ይችኛዋን አስተካከይ። ተወለደ ሳይሆን ይች ማናት? ዋ። ስለዚህ በአንድ ላይ ተዋለደን ተዋረደ ተዋለደ ብያለሁ። ተወለደ ነው ያለሽ። ውሸት ተወለደ ነው ያለሽ አንቺ። ይችኛዋን ዋ አይደለም ያደረግሻት ስታነቢ ስታገጣጥሚ ማለት። ተዋለደ ማለት እና ተወለደ ማለት ደግሞ በጣም ቢግ ዲፍረንስ ነው ያለው። በጣም ልዩነት አለው አይደል? ተዋለደ በዛ ማለት ነው፣ ዘሩን አስፋፋ እንደማለት ነው። ተወለደ ማለት ግን አንድ የሆነ ነገር ነው። እሺኛው ዘበኛ ከዛኛውስ ይሄ ፈ ነው። ፈሰሰ። ኦኬ። ከዛኛው ነው። ከዛ ከዚህ ነው። እቺ አይደለም እኮ ያው ቀጥ ብላ ወደ ላይ ወጣች ናት። ቀጥ ብላ እንዴት ምት ያለሽ ሞ ነው ደሞዝ በጣም ነው የምወዳት ስም ነች። ደሞዝ የምትለዋን ቃል በጣም ነው የምትወጃት አይደለ? ያው ከብር ጋር ስለምትገናኝ እኔ ራሱ በጣም ነው የምወዳት። በጣም ነው የምወዳት። ወይኔ ሙቀት ልሞስል። እሺ ደሞዝን ማይወዳት ምን ሰው አለ ብለሽ ታስቢያለሽ? ኧረ እኔ አልወድም። እኔ እየቀለድኩ ነው። ኧረ አሁን ወደዚህኛው እንሄዳለን። እነዚህ ደግሞ ባለ 4 ሆሄዎች ናቸው። እሺ ነው ሰው እቺኛው ማን ታ ነው። ከዛስ ተና ነበር ሻሽ መሰለኝ። እሺ ከዛ ተላ አለት ነው ምንድነው? እነዚህኞች እነማን ናቸው? ተመሳሳይ እኮ ናቸው። ኮላላ ኖ ኧረ ላ አይደለም። ይሄ ምን አይነት ላ ነው የምታወሪው? ላ ማለት እኮ ይቺ ናት። ሶሪ ተነላላ ልትይው ነው። ተነሳሳ። አይ ነው ይመስለኛል። እንትናቸው አይመስሉም። አንቺ ነሽ ያስመስልሻቸው። አይመስሉም። እሺ አንብቢልኝ ይሄንን። እሺ ዘነው ፈነው
ዘፈ ን ዘፈን። ከዛኛው እሺ ይሄ ፈ ነው ለነው አይደል? ለ ዘፈን ደግሞ ገን መስለኝ ፈለገ ፈለገ ፈለገ። ከዛኛውስ ጎበዝ ኮነት ደ ነው ማኑ አይደል? ደማ ደማ ደማቅ ደማቅ ደማቅ። በጣም ጥሩ በጣም ጎበዝ። እሺኛው ደግሞ ባለ 4 ሆሄ ቃል ነው። ተናገረ ገረ ተናገረ። ይህኛው ምን ይላል? እሺ ዘ ነው ነው ዘውድ ዘውድ ዘውድ። ከዛ ባለ 2 ፈነድ አይደል? መጀመሪያ መጀመሪያው ላይ አንበበናት አለችን። ፋራ ነው ወይስ ፋራ ነው? ሲኛ ፋናት እንዴት ሲኛ ፋናት እቺ ፈናት እንደዛ። ኦኬ አይደል? የረ ቤተሰብ ነች። ኖ ይህኛውን እንጂ ፋ አሁን እንዴት ላስረዳሽ? አሁን እቺን ድምጽ አሁን እኮ ድምጽ ላይ ነው የተቸገርሽው። የመጀመሪያውና የአራተኛውን ትረሻለሽ። ይሄኛው ፋ ግን የፈ ቤተሰብ ነው እኮ። ፈ የራሱ ፈ ነው ይሄ አይደል እንዴ? ይኸው በፈ ቤተሰብ ብለን ይኸው በዚህ ተራ ስንሄድ እኮ ከላይ አይተናል አይደል እንዴ? ይችን አይተናል። የመጀመሪያ ፊደል ፈ አይደል? ስለ አንቺ ያልሽው እኮ ፈ አይደለም ፋ ነው። ፋራ ነው ያልሽው፣ ግን ፈራም ነው መሆን ያለበት። ፈራ ነው መሆን ያለበት። ፈራ ፋራ ካልሽው ተሳስተሻል። ፋራና ፈራ አንድ ነው እንዴ? በጣም ልዩ አይገናኝም። እሺ ይሄኛውስ የመጀመሪያው ደ ነው በነው ቀና ደበቀ ደበቀ። ከዛ ወደዚህኛው ስንመጣ እሺ ወደዚህኛው ስንመጣ ተ ነው ከዛ ነው ራ ነው አይደል? ይሄኛው መ ነው ወይስ ማን ያልሽው? እሱ እስቲለው ማ ነው ማ እሺ ከዛ ራ ነው ረ እሺ ተማረከ እሺ ወደዚህኛው ስንመጣ ሁለተኛው ዙ ነው ማለት ዙ ሩ ነው እና ደግሞ የቤተሰብ ነው። ዙሪያ ስትጀምር አጠብቅ። እሺ ወደዚህ መጣን። ኦኬ ነበር ቀጥሎ። ኦኬ እስቲ ለምንድን ነው ግን እኔ ስልኬ ነው ፊደሎች እኮ በጣም ትንሽ ሆኖብኝ። ኧረ እባክሽ ዙም ማድረግ ትችያለሽ። ዙም አውት ማድረግ ትችያለሽ።
በሌላ ኮምቢ ብሎኛል። ለድዴ እና ተውኩት። እንዴት ቺፉ ነች። ፎ እና ፉ ነው። ፎ ነው። ከ ነው ቀጥሎ ፎከረ ማስተካከል ፎከራ ይሄ ራ ራ። እሺ አሁን ያንቺ ዋነኛው ችግር አሁን ባለሽ ሁኔታ ይሄ እነዚህን የመጀመሪያውና አራተኛ ድምጾችን ነው ያልኩሽ። በደንብ ትለያቸዋለሽ ደጋግመሽ አጥኛቸው። እሺ ወደዚህኛው መጣን። ወደ ኋላ ከተበሰ ቪዲዮችን እንዳችን እንትን እኮ የላከልኝ ፊደላቶች እኮ እንዳለጣ ነው። አልከፍትም ማለት እንደሆነ አላውቅም። እልክልሻለሁ፣ ችግር የለውም። ድምጾቹን በደንብ አራተኛና የመጀመሪያ ድምጾችን ላይ ትንሽ ይከብድሽ እነሱ ነው አሁን እንዳያውትኝ። እሺ ይሄኛው ነው የመጀመሪያው ያ ራ ነው አይደል? ራ ካልሽ የመጀመሪያ ነው የሚሆነው። ስለዚህ ራ አለ። ይሄ በእንግሊዝኛ ደራሲ እሺ አሁን ተመልሻለሁ። እስኪ አንብቢልኝ። አሁን ደራሲ ከዛ ወደዚህ መጣን። ተሳተፈ ነው። ተሳተፈ። በጣም ጥሩ ተሳተፈ። እሺ እዚህኞቹ ተጨነቀኝ ማለት ነው። ኦኬ ይሄ የቤተሰብ ነው። ሰው ነች። እሺ ዛሬ በትክክል ዛሬ። ከዛኛውስ ፈ ነው የመጀመሪያው። ፊ ናት። እቺኛዋ ትንሽ የፈ ትመስላለች አይደል? ግን ፊ ማለት እንዴት መሰለሽ ልዩነቷ ከፈ ጋር እች ላይ ታይሻለች። እች ጋር ወደ ውስጥ ገባ ያለች ምልክት አለቻት። ስለዚህ ወደ ውስጥ ገባ ካለች ደግሞ ፊ ናት። ፊልም ነው ሚለው ፊልም እኛው እሱኛው ደግሞ የደ ቤተሰብ ሆኖ ስንተኛ ነው መሰለህ? ሁለተኛ አይደል? የትኛው ማለኛው? አይ የመጀመሪያውማ አዎ ልክ ነሽ። ተሳሳትኩት እንዴ ብዬ ሁለተኛ ማነው? አስታውሺ ቲነች አይደለች? እንዳትነግረኝ ጌታ ማስታወስ አለብኝ። ኧረ አልናገርም። ቂነች አይደል? እስኪ ድምጿን እንደገና ንገረኝ። ቂ
ቂ ከሆነ ስተት ነሽ። ቂ አይደለም። ቂ መቻልኩ ቂን እንጻፋት እዚህ ላይ የሰው ስም አትቀሚ እንጂ ቂ ማለት እቺ ናት። ቺ አረባ እሺ ኦኬ ናቺ ሆነሽ ልትለኝ ነው ታዲያ? ቆይ ላኪ አስታውሽ ልነግርሽ ነው። ኦኬ እሺ ንገረኝ። ቄ እሺ እቺ ዱነች ቄ ነች። አምላኬ እንዴት ነው እንደዛ እኔ ያስኩት ቄ ማለት ቀቁ ቂ ቃ ቄ ቄ አምስተኛ ላይ ማለት ነው። ቅ ቆ ዱቄት ቄት ዱቄት ዱቄት ወደዚህ መጣን። ኦኬ ተነው አሁን የቀ ቤተሰብ ሆኖ ግን ቀኗ በቀበሌ ቆይስ ቀበሌ ቀበሌ ቆይ ቀኑ ቀበሌ ማለት እኮ 3 ብቻ ነው። ተቀበለ አይ ተናወጣዋትና እንትን አልኳት። ለምን አወጣሻት? እንትን በየት ራስቻት ነው አንቺ እንደዚህ ያደረግሻት ተናስወጣሻት። ከዛ ደግሞ ይሄኛው ራሱ ቀበለ ነው የሚለው። ከዚህ ላይ ይችንን ሌ ማድረግ አለብን። እንደዚህ ቀበሌ ለማለት እንደዚህ መሆን አለበት። እሺ ለማንኛውም ተቀበለ ብለናል። ምኑን እንደሆነ ባናቅም እሺ ወደዚህኛው መጣን። ዛ ነው ዛ ከዛ ይሄ ፋ ነው። ዛፍ ፍ ነው። ፈማ የመጀመሪያ ፊደል ነው። ዛፍ ፈ ማለት ይሄ ነው። ይሄኛው ግን ፈፉ ፊፋ ፌ ፍ ስድስተኛ ላይ የሚገኝ የሰ ቤተሰብ ነው። ዛፍ ብለን አነበብ ነው። አንዳንዴማ ላግዝሽ እንጂ እሺ እቺ ነች ፊ አይዋ ፊ ከዛ ድ ነው። ከዛ ፊደል 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 ወኬ ወኬ ወደ ቀጣይስ ስንሄድ እዚህም ባለ ሁለት ሆሄ ቃላት ናት። ዱካ ዱካ በትክክል ዱካ። ከዛ ወደዚህ መጣን። ተ ነው መ ነው ታመነ ዛ ነው የመጀመሪያው። ዛ ቻ ነው። ዛቻ ጥላቻ አይጠቅምም። ዛቻ አይጠቅምም። ወደዚህኛው መጣሁ። እዛ ቺንፌ ነው በደንብ አድርጌ ማየት ያለብኝ ለመጥራት። የስንተኛ ቤተሰብ ነች? ሶስተኛ ሳ አዎ ፊት እሺ አንብቤኝ። እሺ ቀጥሎ ደግሞ አሁንም የደ ቤተሰብ ሆኖ ሁለተኛው ዱ አይደል? ዱ የለ ቤተሰብ ነው። ያ
ሆኖ ሶስተኛ ሶስተኛ አራተኛ ላይ ነው። ዱላ ዱላ እቺ ቲ ነች አይደል? ይሄ ደግሞ የመቤተሰብ ሆኖ አራተኛው አራተኛ ቲ። ከዛ ማ ነው ቲማ ቲማቲም እሺ ወደዚህ መጣው። ዜና ሰላም ተመልካቾቻችን፣ የጧቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብርሃም ነኝ። አብራችሁን ቆዩ። ሲባል እንሰማለን። እሺ የፍ ቤተሰብ ሆና ስንተኛ ነች የምትለው ማስተዋል አለብኝ። ሁለተኛ አይደል? መሀለኛው ማን ነው? የፍ ነው ያልኩ። ከዛ ፈነች ፉነች ለራሷ ነች። ኤዋ ፉነች ናስታውሳት ትነች አይደለችም እንጂ ተንጂ ስርዓት ያዥ። መቼ ታቆያል ኮታ አንቺ ያልሽ ኮት ነው አይደል? የተ ቤተሰቦች ነው ታልኩ። እሺ እንደዛ ብለሽ ከሆነ እሺ ይቅርታ። ታ ከሆነ ያልሽው ይቅርታ። እኔ እንደዛ አለ። እሺ ታ ከዛ ፈታኝ ባለሽ እስቲ አልቅሽ። ፈታኝ ብለሽ አልቅሽ። ባይዘው ሁለት አይነት ትርጉም አለው ፈታኝ። ፈታኝ ያው አንዳንድ ፈታኝ ደግሞ የመጀመሪያው ባሌ ፈታኝ አይደል? ሁለተኛውስ? ሁለተኛው የሆነ የሚፈተነ ነገር ሲያጋጥም ይሄ ስራ በጣም ፈታኝ ነው ምናምን እንላለን አይደል? ፈታኝ። ስለዚህ ሁለት አይነት ትርጉም አለው። እሺ ወደዚህኛው መጣን። የድ ቤተሰብ ሆና አይደል? ሁለተኛ ነች። ዱ ነች። ከዛ እቺ ደግሞ የማቤት ሰው ነበረች። ማንኛው ነች? ዱቤ አሁን ለምሳሌ አይሽ አሁን ይችን አለማንበብሽ ኢማጂን አስቢው። የሆነ ሱቅ ሄደሽ ምን ተብሎ ተለጥፏል መሰለሽ? ዱቤ የለም ተብሎ ተለጥፏል። ዱቤ ታውቂያለሽ? ባለሱቅ የዱቤ ስጠኝማ ምናምን ብር ሳትይዥ ሄደሽና ግን ተለጥፏል ፊት ለፊት ላይ ማለት ነው። ከዛ ዱቤ ስጠኝ ስትይ ተለጥፏል እኮ እዛ ጋር። እንዴ አንቺ አይንሽ አያይም እንዴ ሊልሽ ይችላል፣ ጸባይ ከሌለው ማለት ነው። ምንድነው ምን ለማለት ፈልገህ ነው ብለሽ ትደናገሪያለሽ። አታነብም ይሄንን አንበቢው እንጂ እሻ ወይ አምላኬ ሆይ ብለሽ ጥለሽ ነው የምትሄጂው። ነው ምን ታረጃለሽ? አለማንበብ ማለት ነው። ዱቤ የለም የሚል ካየሽ ግን ዱቤ አትጠይቂም ከመጀመሪያው። ምንን ካነበብሽ የለም ከተባለ በቃ የለም ነው። ማንበብ በጣም ቀላል አድርገሽ የማንበብን ጥቅም የሚያውቁት የሚያነቡት ሰዎች ናቸው። ያለማንበብን ጉዳት ደግሞ የሚያውቁት እነማን ናቸው? ያነበቡት ናቸው። የማያነቡ ሰዎች። ከባድ ነው ጌታን፣ በጣም ከባድ ነው። በዛን ሰዓት የነበረኝና አሁን ላይ
የሆነ ኮንፊደንስ ይኖርሃል። ገባክ? የሆነ ነገር ሲጻፍልህ ለመመለስ ትንሽ ብትዘገይም እንደ መጀመሪያው አትሆንም። ገባክ? መጀመሪያ ላይ ለመመለስ ስማሙል ትጨነቃለህ፣ ምክንያቱም አታውቀውም ከየት ይምጣ ምን ይሁን አታውቀውም። አሁን ላይ ግን በቃ ትዘገይና ወደኋላ መለስ ብለህ እንትኖች ነው አንድ ላይ አድርገህ ማለት ነው። የሚከብድ ነገር የለውም። እና ወይስ ይበቃናል? እዚህ ጋር ይበቃናል፣ ጊዜ የጨረስን ነው። ከዚህ ወደ ታች ያሉ ሌሎቹ ጽሁፎች፣ እነዚህን ጽሁፎች በቀጣይ እናነባቸዋለን ማለት ነው። ከዚህ ወደ ታች ነገ